ትላንት አግኝቻት ነበር ሩታን የምሬ ነው ማለት በጣም ደብሯታል በጣም እንዴት ነው እኔ ቤት ውስጥ የምቀመጠው እኔም ላሳየው ወይ እኔ መዝናናቱን እኮ አቅቶኝ አይደለም በቃ መዝናናት አቅቶኝ አይደለም ወይ ደግሞ ሌላ ሀገር ሄጄ መዝናናት አቅቶኝ አይደለም ግን ልጃችንን ብዬ ነው ኪሩቤልን ብዬ ነው እና ባህላችንም አይደለም ከሌላ ሰው ጋር መዝናናት መጫወት ምናምን አልፈልግም ብላኝ በቃ እንዳትፈልግ አንተ ጋር ሞን እንዳትፈልግ አድርገህ እየሰበርካት ነው አብርሃም ሩታን ሰብረሃታል አብርሃም ሩታን ከሚገባው በላይ እያስለቀስካት ነው አብርሃም በጣም ደሳስ የማይሉ ነገሮች እያደረክ ለሩታ አብርሃም ይሄ አይገባትም ነበር አንተ ያላከበርከው ትዳር አብርሃም ማንንም ሰው ሊያከብርላችሁ ማንንም ሰው አሳልፈ ሰጥቶ ለተናጋሪው ሰጥታት አንተ ነህ እሷ ጋር ሩታ ጋር ሂጂ ያው በቃ እንደዚህ መሆን እንደሌለባት የራሷን ህይወት ማስተካከልና መምራት እንዳለባት ነግራታለሁ ለምን በመታየው ነገር ልቧ ሊሰበር ይችላል በመታየው ነገር ልትደነግጥ ትችላለች ግን ሁሉ ነገር ዋጣ አርጋ ነገሮችን ቀለል አርጋ ማየት ነው ያለባት ለምን ነገሮችን በጣም ያካበለችው የልጅ ከሆነ በቃ እዛ ጋር እንትን ነች አራስ ነች ያማታል ያን ነገር ራሱ አላሰብክላትም አብርሃም እንደዚህ እሺ ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ አለን እግዚአብሔር ይመስገን ዛሬ መጨረሻ መልእክቴን ለመናገር ስለፈለኩ ነው ይሄንንም መልእክት ለአብርሃም ነው መናገር የምፈልገው አብርሃም ምንድነው እያደረክ ያለው ነገር ማለት እሺ ማስፈልጋት ከሆነ ሩታ ማስፈልጋት ከሆነ በግልጽ አውጥተ አልፈልጋትም ብለ መናገር ነው እንጂ ሰዎች እየደወሉ እሷን ሌላ ነገር እንዲናገሯት ለምን ታደርጋለህ በአንተ የተነሳ ይኸውልህ አንተ ትዳርን በሰበሰብ ነው ማንንም እየመጣ አይፈነጭባት ነበር እሷ ላይ ማለት ነው አብርሃም እኔ አሁን አንተን ለወቅስክ ምናምን አይደለም በቃ ማትፈልጋት ከሆነ አልፈልጋትም በቃ አፍናውተ አልፈልጋትም ማለት ትችላለህ ወይስ ቅናት ነው አንተ ከኤርሚላ ጋር እንደዛ ደስታ በደስታ ወይ ደግሞ ሌላ ሀገር ሄዶ መዝናናት ምናምን ለአንተ እርድናዬ ነው ትልቅነቴ ነው ማስተዋል ይሄ ነው ይሄን እንደዚህ ያላስብ የምሬ ነው ለአንተ ትልቅነት ይሄ ነው እንዴ እንደዛ ነው የምታስበው እንደዛ ማሰብ የለብም ለምን እዚህ ጋር ትዳር ነው መጀመሪያ የመሰረከው ወይስ መጀመሪያም ዝም ብለህ ነበር እየኖርክ የነበረው ያለ ፍላጎት ነበር እየኖርክ የነበረው ማለት ምን ታርግች ልጅ እሺ ቆይ አሁን ማለት ምን ማድረግ አለባት ሩታ ሁሌም እኮ ለአንተ መልስ በስትክክል መልስ ማትሰጠው ለምን ታውቃለህ አንተ እዛ ከኤርሜላ ጋር እየተጨማለክ ከመጣ በኋላ ድጋሚ ሩታ ጋር ሄደህ እባክሽን ይቅርታ አድርጊልኝ ካንቺ ጋር መሆን እፈልጋለሁ እያልክ አልባሌ ነገር ትነግራታለህ የዛኔ እሷም ምን አይነት መልስ እንድትመልስልህ ነው ፈልገው ምን አይነት ንግግር እንድትመልስልህ ነው ፈልገው ለምንድን ነው ትዳርን ማታስከብረው አብርሃም የልጅነት ጨዋታ ነው እንዴ የምታረገው የልጅ ጨዋታ ነው እንዴ እና አቤልም እና ብሩኬም እኮ ሊመሩክ አይገባም ያንተን ህይወት መምራት የምትችለው አንተና አንተ ብቻ ነው ጠላትን መለየት ካልቻልክ አንተ ራሱ በቃ ፈልገዋል ማለት ነው ከኤርሜላ ጋር እንደዚህ መሆኑን ፈልገዋል ማለት ነው እንዲህ በተጎዳው ሰዓት መጥቼ እኔ ነኝ ያጽናናሁት ምናምን ገደል መግባት ትችያለሽ ኤርሜላ ባናትሽ መተከል ትችያለሽ ይሄ አውቀሽ የምታስመስዩ ነገር እንትናት በይ ወደ ልብ ብትመለስ ቀልብህን መልስ አሁን ቢሆን አብርሃም ማለት ነው ትዳርህን የምትፈልግ ከሆነ ስለ ነገ ህይወት ስለ ልጅ የምታስብ ከሆነ እያደረክ ያለው ነገር አስነዋሪ ነገር ካንተ አይጠበቅም የምሬ ነው ማለት ካንተ ማይጠበቅ ነገር ባለ ትዳር ከሆነ ሰው ማይጠበቅ ነገር ነው እያደረክ ያለው መዝናናት ካለብህ አለቀ ከሩታ ጋር ሄደ መዝናናት ነው ልጅን ይዘህ ማንንም ወጪ ስላወጣ አንተ ሄደ መዝናናት አለብህ እንዴ ትዳርን የፈለገ ልትጣላ ትችላለህ ግን 80 የሚባል ነገር እስካልቀደርክ ድረስ እንደዚህ አይነት ነገር ማሰብ አልነበረብም እየሰማኝ ነው በጣም አብዝተዋል አብርሃም ይምሬ ነው ዛሬ በጣም ከሚገባው በላይ በጣም አብዝተዋል እሷ ማንንም የላትም ብለህ ስላሰብክ ነው እንዴ አንተ ጋር እንደዛ አጃቢዎች ምናምን ስላሉ ነው እንዴ እኛም እኮ አለን ለሩታ ትላንት ፊቷ እንደዛ የሆነች ጭራሽ ቤት ለቂ ሊዲያ ያለችበት ምክንያቱም ታውቃለህ ያንተ ሁኔታዎች እንደዚህ ነው የሚያደርገው አንተ እኮ በዚህ ሰዓት የፈለገ ብትጣሉ ከሩታ ጋር አጠገቧ መሆን የነበረብህ ሰው ነበር ስንት እሷን ለመጠየቅ የሚመጣ እንግዳ አለ
እናንተም ብሎ የሚመጣ እንግዳ አለ። አራስ ነች አጠገቧ መሆን ሲገባ አንተ የት ነው ያለው? ኮሪፍቱ የተዝናና ሐሪያ አንተ ውስጥ በጣም በዛ በጣም እያሳከኝ ነው አብርሃም፣ የምሬ ነው። በገዛ እጅክ ማትወጣበት ነገር ነው የምትገባው። አሁን የምታየው ነገር ሊያስደስት ይችላል ወይ ደግሞ ትዝናና ትችላለህ ከሄርሜላ፣ ግን ዞረ ሩታ ጋር ነው የምትሄደው። ዞረ የሚጸጽትን ነገር አታርግ። ሄርሜላም ብትሺ በቃ ለምን ኑሮሽን አትኖሪም አንቺ? ልክ ነሽ። አሁንስ ሳስበው አብርሃም ነው እየመጣብሽ ያለው አንቺ ጋር። አሁን እውነትም እያለሽ ነው መሰለኝ አንቺ ጋር እውነት አለሽ ብዬ እያሰብኩ፣ ግን ቢሆንም መራቅ አለብሽ ከሰው ህይወት ውጪ። በቃ 4 ነጥብ ማለት በቃ እሱ ባለ ትዳር እስከሆነ ድረስ አንቺ ለምን አትይው? ነብሩኬ ማቤልም ማለት ይገባኛል። የሩታን ውድቀት ነው የምትፈልጉት፣ ይገባኛል። ምክንያታችሁ ራሱ የሆነ ጠንጋራ ነገር ነው። ምክንያታችሁ ራሱ የምታቀርቡት ምክንያት ራሱ ጠንጋራ በግ ነገር ናችሁ እንዴ እናንተ? ሄርሜላ አስመራችሁ የምትመሩ ምንድነው ሐሳባችሁ? ምንድነው? የሰው ትዳር ማናጋት ነው እንዴ ለእናንተ ትልቅነት? ወይ ደግሞ የተለያዩ ነገሮችን ሩታም እንዲደብራት የሚያደርግ ነገሮችን በመስራት ነው እንዴ ለእናንተ ትልቅነት? ይሄ ነው መማር? ብር እንደዚህ ውር ያደርጋችኋል እንዴ? ብሩኬ ማቤላ የፈለገ ሩታ አብርሃምን አልፈለገውም ራሱ ብትል እናንተ የትኛዎቹ አጣባሽ ናችሁ? አብርሃም ልታጣብሱ ልታጋቡ የምትሞክሩት የፈለገ ነገር ባያወሩ ራሱ ከሩታ ጋር አብርሃም ማለት ነው ይደብራታል። የምታየው ነገር ይደብራታል። እኔ በስማ በጣም አብርሃም ግን እኔ ትዕግስቱን ይስጥ። እንዴት ቻልከው ግን ስለ ያን የመሰለ ፍቅር እያሳለፍክ ከሩታ ጋር በባንዴ ረሳኸው? በቃ አለቀ። ረስተኸው ባንዴ ከሄርሜላ ጋር እንዲመዝናናቱ የተለያዩ ነገሮች ማድረጉ ማለት ሩታን በቃ አታስታውሳትም ማለት ነው። ረሳት። ሩታን እኮ አንድ ቀን ከወንድ ጋር አይታት አታውቅም። ሩታን ትዝናናች ተለቅማ አንተ ተጣላችሁ በኋላ ከሌላ ወንድ ጋር ራሱ እንዲህ በቃ ከቤተሰብ ውጭ ከማንም ሰው ጋር እኮ አይተለቅ። አይ ስነ ስርዓቷ ምን አክል መስዋዕት እያደረገችልን እንደሆነ አታውቅም ቢገባ ማለት ነው። አሁንም አጥብቄ ነው የምነግርህ፣ የምትጎዳው አብርሃም ራስን መጨረሻ ላይ ሄርሜላም ብትሆን ነገ ለቃህ እንደምትሄድ አስብ። ለቃህ ትሄዳለች። የምሬ ነው የምልህ። ሄርሜላ ለቃህ ትሄዳለች። አብርሃም የምሬ ነው የምልህ። የማትወጣበት ነገር ውስጥ ነው የምትገባው። ግልጹ ነው ላይ ኧረ በስመ አብ አንተ ትንሽ አይደብር? አራስ ቤት ያለች ልጅ ጭራሽ 2 ወር ራሱ እንኳን ሆና ተመሩታ ከወለደች ኪሩቤልም ማለት ግን እንዴት ነው አንተ አስችሎክ ልትዝናና ሌላ ሀገር? ልጅ ራሱ አይናፍቅም? ልጅህን ማየት አይናፍቅም? እንደዚያው መንዘላዘሉ ፈልገው ነው አብርሃም? ወይስ እነሱ ነው የሚመሩክ? እና አቤልና እነ ብሩክ ናቸው በዚህ ገባ ሲሉ የምትገባው አንተ? ልጅ ነህ፣ ትልቅ ሰው አይደለ እንዴ አብርሃም? እኔ ደግሞ የሚገርመኝ ነገር አሁን ዛሬ ከሄርሜላ ጋር እንደዚህ ሆነ አይደለ? ነገ ደግሞ ሩታ ቤት ሄዳ አብርሃም እባክሽን በቃ እንታረቅ፣ እባክሽን እንደዚህ እንሁን፣ እባክሽን አብረን እንኑር፣ ይቅርታ አድርጊልኝ ምናምን። አይሆንም። እንዴት ታርግልህ? ይሄን ነገር እያየች እንዴት ነው ይቅርታ የምታረገው? ጥሩ ነገር እያረክ ነው ይመስላል። ሌላ ሀገር ሄዶ መዝናናት ጥሩነት ነው። ከሌላ ሀገር ከሄርሜላ ጋር ተገቢ ነው። ይሄን የሩታ ይሄን ነገር አድርጎ ቢሆን ይሄን በቃ እንዳለ ህዝቤ በቃ አብዶ ነበር፣ ተጨንቆ ነበር። አንተ እስቲ አስበው ሩታ ከሌላ ወንድ ጋር ሄዳ ወይስ ተዝናና ከሀገር ወጣች፣ የሆነ ሀገር ሄደች ሄዳ እንደዚህ አይነት ነገር ብትሰማ አንተ ምንድን ነው የሚሰማ? ዝም በቃ ምንም አይመስልህ? የፈለገው ትጣሉ ማለት ነው። አብርሃም ያንተስ ከፋ። የምሬን ነው። ምን አይነት ሰይጣን እንደገባባ አላውቅም። ትዳርን በገዛ እጅ አተዋል አብርሃም፣ በገዛ እጅ ሩታንም ተስፋ አስቆርጣታል።
የይቅርታዋ ልብ ጭራሽ እምቢ እንድትል በቃ እንዳትፈልግ አንተ ጋር መሆን እንዳትፈልግ አድርገህ እየሰበርካት ነው። አብርሃም ሩታን ሰብረሃታል። አብርሃም ሩታን ከሚገባው በላይ እያስለቀስካት ነው። አብርሃም በጣም ደሳስ የማይሉ ነገሮች እያረከ ለሩታ አብርሃም ይሄ አይገባትም ነበር። አንተ ያላከበርከው ትዳር አብርሃም ማንም ሰው ሊያከብርልህ ማንም ሰው አሳልፈ ሰጥቶ ለተናጋሪው ሰጥታት አንተ ነህ ሩታ። እነማንም አፋቸውን ሲከፍቱ ነብሩኬ እና አቤል አፋቸውን እስከ መክፈት ድረስ የደረሱት አንተ ፊት ስለሰጣቸው አንተ ትዳር ላይ እንደዚህ አይነት በቃ ችላ ስላልክ ነው። ለምናታል ትጽፍላታለህ ቴክስት ምናምን ነገር እንታረቅ እያልካት ነው ያውቃል። ግን በዛ መንገድ አልነበረም። ከኤርሜላ ጋር ሆና አልነበረም ይሄን ነገር ማድረግ የነበረም። ይደብራል በጣም እኔ እንጃ። ያኔ ማለት ብዙ ሽማግሌዎች ላክን ሩታ ጋር እሺ ብላ ነበር ሩታ የምሬን በመታረቅ ግን ይሄን ነገር እያደረገ እንዴት ነው እኔ ከሱ ጋር አብሬስ ምኖረው? እንዴት ነው እሱን እንደዚህ አይነት አስነዋሪ ነገር እያደረገ እንዴት ነው አብሬ ምኖረው? ትላንት አግኝቻት ነበር ሩታን የምሬን ነው ማለት በጣም ደብሯታል። በጣም እንዴት ነው እኔ ቤት ውስጥ የምቀመጠው? እኔም ላሳየው ወይ እኔ መዝናናቱን እኮ አቅቶኝ አይደለም በቃ መዝናናት አቅቶኝ አይደለም ወይ ደግሞ ሌላ ሀገር ሄጄ መዝናናት አቅቶኝ አይደለም ግን ልጃችንን ብዬ ነው ኪሩቤልን ብዬ ነው እናም ባህላችንም አይደለም ከሌላ ሰው ጋር መዝናናት መጫወት ምናምን አልፈልግም ብላኝ የምሬ አቅቶኝ አይደለም አቅቶት አይደለም በርግጥ ቆንጂዬ ልጅ ስማርት ሴነች አሳሰቧ ደስ ይላል ፈለገችው ነገር ማድረግ ትችላለች ግን መቅደም ያለበትን ነገር አስቀድማለሁ ነች የምሬ መቅደም ያለበትን ነገር አስቀድማለሁ ለምን ነገ ከነገ ወዲያ መታረቃቸው ስለማይቀር በቃ ትክክለኛውን ነገር ነው ነገረች አብርሃም ግን ይሄን ነገር አላሰብም እኔ ገደል ውስጥ ነው የሚከቱት እነዚህ ልጆች እንዲያየህ ገደል ውስጥ ከተዋት ትዳርን እያፈራረሱት ነው ሁለቱም ብሩኬም አቤልም ምንድነው ሩታ ምን አድርጋችኋለሽ አሁን ዋናው ሐሳቤ አቤልም ብሩኬም ሩታ ያደረገቻችሁ ነገር ምንድነው የበደለቻችሁ ነገርስ ምንድነው እስቲ ንገሪኝ ምንድነው እኔ በጣም ግራ ይገባኝ ሩታ የበደለቻችሁ ነገር ምንድነው ምን አስቀይማችኋለች እንደዚህ አይነት ነገር እሷ ላይ የምታደርጉ ምንድነው አላማችሁ እኔ እስከማውቃ ድረስ ሩታ ማንንም ሰው የምትነካ ሴት አይደለች መታስቀይምም ሰው አይደለች ኬዝ ራሱ ቢኖራችሁ በትዳሯ መምጣት አልነበረባችሁ አለቀ በጠረጴዛ ዙሪያ መፍታት ይችላል ትዳር ማለት እኮ ሀገር ማለት ነው ትዳር ሲኖር ነው ሀገር ይመሰረት በመጀመሪያ ደረጃ እናንተ ያበላሻችሁት ነገር ያው ሩታም ከቤተሰቧ ወጣ በቃ ሊድ እያለች ጨነቃት ቤተሰቧን ተሳጨራሽ ልትወጣ ነው ለምን ይሄን ነገር ማድረግ እንደፈለጋችሁ አላውቅም እኔ ባልጋችኋል የምሬ ነው አሁንም አብርሃም ከነዚህ ልጆች ጋር ካልተለየ በስተቀር ትዳርን እንዳጣ ቁጠረው ከነዚህ ሶስት ልጆች ጋር ራስ ባፍጥ አልፈልጋችሁም ብለ እርምጃ ማትወስድ ከሆነ ሩታ አሁንም ቢሆን ካንተ ጋር ልትሆን አትችልም መጀመሪያ ማጽዳት አለብህ ሶስቱ መጀመሪያ አጠገብ ያሉት ሰዎችም መፈተሽ አለብህ አባት ያለበለዚያ አይመጣውም የምሬ ነው ትዳርን አስከብር እና ሩታ ጋር ዛሬ ላይ ነው ቤተሰቦች ማንም ሰው ስለሌለ በጣም ደብሯታል ዋናው ሐሳቤ እሷ ጋር ሄጄ በቃ ያለውን ነገርም አወራታለሁ የተላከልኝ ቴክስት አለ እሱን ማሳያታለሁ ደሳስ የማይሉ ነገሮች አሉ ግን ተረጋግታ በቃ የራሷን ህይወት ልጇን እንድትጠብቅ ነው ፈልገው ነው ሩታ ልጇን እየጠበቀች በቃ ልጇን ማሳደግ ነው ያለባት በቃ አለቀ ለልጇ ነው መኖር ያለባት አሁን ለአብርሃም ሳይሆን ለኪሩብ የሚባለው ምስኪን ለሱ ነው መኖር ያለባት እዛ ሂጂ አንዳንድ ነገሮችን አወራታለሁ ደስ የሚል ነገር አሁን ማንም ሰው ለማይዘው ያጠገባ እኔ አሁን ሄዳለሁ አንዳንድ ነገሮችን አወራታለሁ ሩታን በጣም ደብሯታል የምሬ ነው ደውላልኝ ና ብላኛለች ሩታ ምነግራትም ነገር አለ እኔ
እሷም ምነግርህ ነገር አለ ምናምን ብሎኝ አንዳንድ ነገር የሆነ ደስ የማይል ነገር ሰምታለች። ግን እሱን ነገር አውራታለሁ ቤት እሷ ጋር ሩታ ጋር ሂጂ ያው በቃ እንደዚህ መሆን እንደሌለባት የራሷን ህይወት ማስተካከልና መምራት እንዳለባት እነግራታለሁ። ለምን በምታየው ነገር ልቧ ሊሰበር ይችላል፣ በምታየው ነገር ልትደነግጥ ትችላለች። ግን ሁሉ ነገር ዋጣ አርጋ ነገሮችን ቀለል አርጋ ማየት ነው ያለባት። ለምን ነገሮችን በጣም እያካበለችው የሄደች ከሆነ በቃ እዛ ጋር እንትን ነች፣ አራስ ነች፣ ያማታል። ያን ነገር ራሱ አላሰብክላትም አብርሃም። እንደዚህ ያን ነገር ስታደርጉ ከሄርሜላ ጋር ቢያንስ ማሰብ አለብህ። ጭንቅላት ካለህ ማንን ነው የሚጎዳው ብለህ ማሰብ አለብህ። አንድና አንድ የሚጎዳው በቃ ሩታ ነው፣ አለቀ። አንተ እንደዚህ ያን ነገር ባረክ ቁጥር እንዲጎዳ የሚችለው ሩታ ነው፣ ማንንም ሰው አይደለም። ሩታ ደግሞ እንትን ነች፣ አራስ ነች። ይሄንን እያሰብክ እንደዚህ አይነት ነገር ባታደርጉ ደስ ይለኛል። ልጅቷ ሌላ ገደል ውስጥ እንደምትከት ግልጽ ነው ካራኝ። አሁንም ቢሆን ሩታ የራስሽን ህይወት ኑሪ ነው ማለት እኔ በጣም የሚያማል ያለው ነገር የምር ሩታ አሁንም ቢሆን የራሷን ኑሮ እንድትኖር ነው። አብርሃም በተመለሰ ሰዓት ይመለስ። ግን ያኔ አንተ ከሄርሜላ ጋር በቃኝ ብለህ ስትመጣ ሩታ የምራውን እሺ ካለችክ እኔ በጣም ነው የሚገርመው። ለምን ብዙ ነገር በድላት አይደል አብርሃም የምር ነው። ሩታ በተፈጥሯ ደንዳና ነች ማለት ሐሳቧን እዛው ነው መናገር የምትወደው። ስላንተ ግልጽ ሁሉ ነገር ተናግራለች። አዎ ልክ ባለቤቷ እስከሆን ድረስ 80 እስካልፈታ ድረስ ማንም ሰው ተች ማድረግ አይችልም። ያንተን ሰውነት ያንተን አካል ማንም ሰው መንካት የለበት። ግን ያን ነገር ሄርሜላ ያደረገች ይችላል። ይሄን ነገር ስታይ ትናገራለች ሩታ። ስለዚህ ሊገርም አይገባም። እና ሩታ ጋር ይሄ ነው ቤተሰቦች በቃ በሳስም ማይል ነገር ማታም ተጨንቃ ደውላልኝ ነበር እንዳትጪ በቃ የትም ሀገር እንዳትጂ ምናምን ብዬ ነግሬያታለሁ። እዚሁ ነገሮችን አብረን እናስተካክላለን። ወደ እሷ ጋር ቤተሰቦች